11 በሬዎች እርሻ መረረን ብለው አምፀው ከየበረታቸው ወጥተው ጫካ ሄደው እንደ ልብ እየበሉ እየጠጡ ምንም ቀንበርም ሞፈርም ሳይጫንባቸው መኖር ጀመሩ። በዙሪያቸው ብዙ አንበሳ አለ እና እነሱን ለመብላት ሲመጣ የ11 በሬ 22 ቀንድ ሊያስደርሰው አልቻለም። ተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንዱ አይሶትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ሰላም 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 ውድ ኢትዮጵያውያንና ኤርትራውያን የኤምራ ፋሚሊ እንዴት ናችሁ? ስለመጣችሁ እጅግ በጣም ደስ ብሎኛል። በዛሬው እንግዲህ ያያችኋቸውን ቪዲዮዎች በደንብ እናያቸዋለን ማለት ነው። በእነሱ ላይ ሐሳብ አስተያየት ያላችሁን በሙሉ ኮሜንት ላይ ታስቀምጡልኛላችሁ። እንግዲህ በዛሬው ዕለት የምናያቸውን እንግዲህ ተመልክታችኋል። በቅድሚያ የምናስቀድመው የማስተር አብነት ወቅታዊ ጉዳይ ብዙዎችን እያነጋገረ ይገኛል። እንዲሁም ደግሞ ራሱን መልስ ሰጥቷል። ምንስ ተፈጠረ፣ ለምንስ እንደዚህ ተባለ ያለውን ነገር አብረን እናያለን ማለት ነው። የኤምራ ፋሚሊ ስለሆናችሁ እጅግ በጣም ነው ደስ ያለኝ። እግዚአብሔር አምላክ ያክብርልኝ። ሁላችሁም ኢትዮጵያውያን ኤርትራውያን ሼር ኮፒ ሊንክ እያደረጋችሁ እንዲሁም ለሌሎች እንዲዳረስ ቪዲዮውን በላይክ ጀምሩት። ስለመጣችሁ እግዚአብሔር አምላክ ያክብርልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። በጣም ልብ ይሰብራል። እንግዲህ ተመልካቾቼ ማስተር አብነትን መቼም ኢትዮጵያዊ ሆኖ የማይወደው የለም። ሁሉም ኢትዮጵያዊ እርሱን ይወዳል፣ እርሱን ያከብራል ማለት ነው። ግን ደግሞ አንዳንዴ ምን ታዘባችሁ? በእውነት ምን ታዘባችሁ? በእውነት በጣም ነው ልብ የሚሰብረው። ለብዙዎች ደራሹ ወንድማችን እግዚአብሔር አምላክ እንዲመርልን መጸለይ ነው የሚገባንና ሁላችሁም ኢትዮጵያውያን በጸሎታችሁ አስቡት። ይህን የማይወድ ደግሞ ሰይጣን ዲያብሎስ በሰው ላይ አድሮ ምን እንደሚል ተመልከቱ። እግዚአብሔርን እስኪ እናንተ እንደው ፍረዱ። እስኪ ይህን ሰውዬ ስሙትና ማለት ነው ኮሜንት ላይ አስቀምጡልኝ ምን እንደሚል። ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንዱ አይሶትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። አንዳንዴ የምንናገራቸው ነገሮች ብናውቃቸው መልካም ነው ብዬ አስባለሁ። እንግዲህ ማስተር አብነት የኢትዮጵያ እናቶች ሁሉም የተለያየ እምነት ተከታይ ሆነው በየእምነት ተከታዩ ጸሎት ያደርግልኝ ነው ያለው። እንግዲህ ይሄ ወንድም ምናልባት ፈጣሪ አለ ብሎ ላያምን ይችላል። ሃይማኖት ሊኖረውም ላይኖረውም ይችላል። ነገር ግን ጸሎት ምንም አይነት ኃይል እንደሌለው፣ ጸሎት ምንም አይነት ጥቅም እንደሌለው፣ ከጸሎት ይልቅ ገንዘብ እንደሚበልጥ እየተናገረ ይገኛል ማለት ነው። ነገር ግን ይህ እጅግ የተሳሳተ አመለካከት ነው ብዬ አስባለሁ።
ለምን መሰላችሁ? ያዕቆብ 5:16 ላይ እንደዚህ ይላል፣ ተፈወሱም ዘንድ እያንዳንዱ ሰው ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስለዚህ እርስ በርሳችን መጸለያ ላይ መለማመን አለብን ማለት ነው። እኔ ለወንድሜ፣ ወንድሜ ለኔ፣ እኔ ለእህቴ፣ እህቴ ለኔ ጸሎት ማድረግ አለባት ማለት ነው። ከእግዚአብሔር ምሕረትን እንድናገኝ፣ ከእግዚአብሔር ይቅርታን እንድናገኝ ማለት ነው። እንግዲህ የማማለድን ጸጋ ብዙ በጥቂቱ እንደሰማችሁት ነው። እጅግ በጣም አንዳንድ ሰዎች አስተሳሰብ እኔ ይገርመኛል። መድኃኒዓለምን ምንድነው በዚህ ልክ ክፋት፣ በዚህ ልክ ምቀኝነት፣ በዚህ ልክ አድመኝነት ምን ይጠቅማል? በእውነት ምንድን ነው የሚጠቅመው? እስኪ በጣም ነው የሚያሳፍረው እግዚአብሔርን። እስኪ እንደው እናንተ ምን ተሰማችሁ ውድ ቤተሰቦቼ? እንደው ከዚህ ልጅ አስተሳሰብ መቼም ማስተር አብነትን ታውቁታላችሁና እስኪ እንደው እናንተ ምን ተሰማችሁ? እስኪ በጣም ነው የሚያሳዝነው። ኮመንት ሴክሽን ላይ አስቀምጡልኝ የተሰማችሁን። በመቀጠል ጆን ወንድማችን እንግዲህ ከ1 ዓመት ከ4 ወራቶች በኋላ ተፈቶልናል። እሱም ደግሞ ስለተፈታ ደስ ብሎናል። እግዚአብሔር አምላክ አሁን የሚመጣውን ዘመን ቀሪ ዘመንህ ደግሞ በጎ ምግባራቶችን ሰርተህ ለሀገራችንም ትልቅ ተጽዕኖ ፈጣሪ እንድትሆን በአክብሮት እንጠራለን ማለት ነው። ደስ ብሎናል። መልእክቱን እንስማ እስኪ። የጆ ወንድማችንን መልእክቱን ሰምተን እንምጣ። የተሰማችሁን ደስታ ኮመንት ላይ ጻፉለት። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እሺ ጆ ወንድማችን በእውነት ስለተፈታህ እጅግ በጣም ደስ ብሎኛል። በኩሌ ደስ ብሎኛል፣ እኔ ቤተሰቦቼን ጨምሬ ማለት ነው። እዚህ አጋጣሚ እግዚአብሔር አምላክ እንኳን በሰላም ወደ ቤተሰቦች ወደ ወዳጆች አበቃህ ለማለት ወዳለሁ። ሁላችሁም እንግዲህ መልካም ምግባራችሁን መልካም ፍላጎታችሁን ለወንድማችን ግለጹለት። በተረፈ እንወድሃለን፣ እናከብረሃለን። እዚህ የበለጠ ደግሞ ታላላቅ ስራዎችን ሰርተ ገና ስምህ ከዚህ የበለጠ እንደሚበረታ አምናለሁ። ወንድሜ ተባረክልኝ። ሁላችሁም እየገባችሁ እንግዲህ ፍቅራችሁን ግለጹለት ኮመንት ላይ። በማስቀጠል እንግዲህ ለቀድሞ በብዙ ዘመናት በኢትዮጵያ ኦርቶዶክስ ተዋሕዶ ሲያስተምር ሲመክር የነበረው ወንድማችን ዲያቆን ዳንኤል ክብረት በመባል የምናውቀው እንግዲህ መልእክቶችን እየተላለፈ የነበረውን ሶሻል ሚዲያ ላይ እሱን ላጋራችሁና እሱንም የእናንተ ስሜት የእናንተ ፍላጎት ኮመንት ሴክሽን ላይ ታስቀምጡልኛላችሁ። እስኪ እንስማውና ያለውን ነገር እንከታተል ለማለት ወዳለሁ። ወደ ወንድማችን ዲያቆን ዳንኤል ክብረት 11 በሬዎች እርሻ መረረን ብለው አምፀው ከየበረታቸው ወጥተው ጫካ ሄደው እንደ ልብ እየበሉ እየጠጡ ምንም ቀንበርም ሞፈርም ሳይጫንባቸው መኖር ጀመሩ። በዙሪያቸው ብዙ አንበሳ አለ እና እነሱን ለመብላት ሲመጣ የ11 በሬ 22 ቀንድ ሊያስደርሰው አልቻለም። ሲተኙም ቀንዳቸውን ወደ ውጭ ጅራታቸውን ወደ ውስጥ አድርገው ዙሪያቸውን ከበው ስለሚተኙ ማንም እነሱን መድፈር አልቻለም እና እነዛን የመሰሉ በሬዎች እየወፈሩ እየደለቡ እየተመቻቸው ስራ የለ መከራ የለ ችግር የለ ሲኖሩ አንበሳው ጅቡ ነብሩ ደግሞ መብላት ፈለገ። ግን አንድ ሆነው ገጥመው አላስቀምጥ አሏቸው። በዚህ የተነሳ አንበሶቹ አንድ ምክር ተማከሩ። እነሱን አንድ ላይ ሆነው አንዳቸውንም ማግኘት አንችልም፣ ያለን አማራጭ ነጣጥሎ መምታት ነው ይሉና አንድ ቀን አንደኛውን በሬ
እኛ እኮ ማታ ማታ የምናስቸግራችሁ ይሄ መሀላችሁ ያለው ነጭ በሬ በጨረቃ ጎልቶ ስለሚታይ እሱን እያየን ነው። እሱ ከናንተ ቢወጣ የሚያንጸባርቅም በሬ ስለሌለ እንደ ልብ ትኖራላችሁ አሉት። በኋላ 10ሩ ተመካከሩ። ለካ ይሄ ነጭ በሬ ነው በጨረቃ እያንጸባረቀ እኛን መከራ የሚያሳየን፣ እሱን አሳልፈን ሰተን ለምን በሰላም አንኖርም ብለው አንደኛውን ነጭ በሬ አስወገዱና 10ሩ ቀሩ። አሁን የአንበሶቹ ስልት ሰራ ማለት ነው። ትንሽ ቆዩና ደግሞ መጡና ለምን እንደሆነ ምናስተራሽ ታውቃላችሁ? ይሄ ዳልቻው በሬ ማታ ማታ ይሸታል፣ የሱ ጠረን እየሳበን ነው እንጂ እኮ እሱ ቢወገድ እናንተ በሰላም ነበር የምትኖሩት አሏቸው። 9ኙ ተመካከሩና ደግሞ 10ኛውን አባረሩ። አሁን በሌላ ጊዜ መጡና ደግሞ እኛ እኮ እናንተን እንደዚህ ማታ ላስተኛ ያልናችሁ ይሄ ቀዩ በሬ ነው እኛንም ይጠራን፣ ቀንዱ ከሩቁ ይታያል፣ እሱም ብታስወግዱ 8ታችሁ በሰላም ትኖራላችሁ አሏቸው። 8ቱ ተባበሩና 9ኛውን አስወገዱ። እንደዚህ እያሉ መጨረሻ አንድ በሬ ቀረ። እሱን ተባብረው አንበሶቹ በሉና ሁሉንም ጨረሷቸው። ይህንን የዚህ አካባቢ ሽማግሌዎች የሚተርቱት ተረት ነው። አንድ ከሆን ከተባበርን ከተሳሰርን ማንም አይነካን። አንዳችን ለሌላችን ወገን መሆን አቁመን አንዱ መነጠል ሲጀምር ግን ሁላችን እንሸነፋለን። የዛን ቀን እዚህ ያላችሁ የኢትዮጵያ ልጆች እናንተ ብቻ አይደላችሁም። በመላ ኢትዮጵያ ያለነው ኢትዮጵያውያን አንዳችን ለሌላችን መቆም ያቆምን ዕለት ነው የምንሸነፈው። በየትኛውም ቦታ ይሁን ያ ሰው በሰሜንም ይኑር በደቡብ በምዕራብም ይኑር በምስራቅ ቁጥሩ ትንሽም ይሁን ብዙ በታሪክ የሚታወቅም ይሁን የማይታወቅ ሚዲያ የዘገበለትም ይሁን ያልዘገበለት ኢትዮጵያዊ የተጠቃለት ሁላችንም ተጠቅተናል። ጠላት እየነጣጠለ ነው የሚመታን። እስከ ተባበርን ድረስ አንድ እስከሆን ድረስ እስከ ተሳሰርን ድረስ ጌጥነን። አሁን ለምሳሌ እዚህ አካባቢ ያሉ ብሔር ብሔረሰቦች ራሳቸውን በተለያዩ አይነት ቀለማት ነው የሚገልጹት። ልብሶቻቸው ይናገራሉ ከየት እንደሆኑ። እነዚህ ሁሉ አንድ ላይ ተደርድረውና ጥለት ሰርተው ስናይ ነው ኢትዮጵያን የምናያት። ከዛ ውስጥ ግን አንዱ ከጎደለ ኢትዮጵያ የተመለከታችሁትን ይመስላል። የእናንተ ውድ ቤተሰቦቼ ደግሞ ያው ይሄ ማህበራዊ ሚዲያ ላይ ሲዘዋወር የነበረ ነው። ለእናንተ የተሰማችሁን ሁሉ ማስቀመጥ ትችላላችሁ። እንደገና ሰብስክራይብ ማድረግ አይረሳ። እግዚአብሔርን እኔ ከቲክቶክ ነው የመጣሁት፣ ሁላችሁም ታውቃላችሁ። ቲክቶክ ላይ እንግዲህ 170 ሺህ አንድ ኦልሞስት በቃ አለኝ፣ ወደ 200 ሺህ የሚጠጋ ማለት ነው። ዩቲዩብ ላይ ገና እንደምታዩት ነው። እግዚአብሔር ይመስገን። እንግዲህ በጣም ነው የማመሰግነው። በነገራችን ላይ አመሰግናለሁ እና ሁላችሁም አሁንም ሰብስክራይብ ያደረጋችሁ እበረታለሁ። አጠራጠር ማድረገው ያው አልጎሪዝሙ ገና እኔ አዲስ ስለሆንኩ ሰው በትንንሽ ደቂቃ እየለመደ ሲመጣ እየጨመርኩ ሄዳለሁ እና ለዛ ብዬ ነው። ካጠፋው በጣም ይቅርታ። አበረታቱኝ፣ ሼር አድርጉ፣ ቪዲዮችን በላይክ ጀምሩ። ከዛም በኋላ ኮመንት አስቀምጡ፣ አበረታቱኝ። እግዚአብሔር ያክብርልኝ። አመሰግናለሁ። በድጋሚ በሌላ ቪዲዮ እንገናኛለን። መልካም ምሽት፣ መልካም አዳር፣ መልካም ቀን። እንደ የሀገራችሁ ሰዓት አቆጣጠር መልካምን ሁሉ ይሁንላችሁ። እግዚአብሔር ያክብርልኝ። አመሰግናለሁ።